ሰማት በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እጅግ የተከበራችሁና የተወደዳችሁ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምዕመናን በሀገር ውስጥም በሀገር ውጭም ያላችሁ ሁላችሁም አባቶች፣ እናቶች፣ ወንድሞችና እህቶች በእግዚአብሔር ፍጹም ሰላም እላችኋለሁ። ሰላም እግዚአብሔር ከሁላችን ጋር ይሁን። የእግዚአብሔር ሰላምታ በያላችሁበት ይድረሳችሁ። የእግዚአብሔር አንድነትና ጥበቃ አይለየን። አሁን የምንገኘው በመልዕልተ አድባራት ደብረ ቀራንዮ መድኃኔዓለምና ቅዱስ ገብርኤል ጥንታዊውና የአዲስ አበባ የመጀመሪያ ወደ 200 ዓመት እየተንደረደረ ያለ የእድሜ ባለጸጋ የሆነ ትልቅ አንጋፋ ደብር ላይ ነው። በመድኃኔዓለም በቀራንዮ መድኃኔዓለም ስር የሚገኝ ቅዱስ ገብርኤል ከተመሰረተ 30 ዓመት በላይ ያስቆጠረ 1986 ዓመተ ምህረት የተመሰረተ ደብር ነው። ለመቃብር ተብሎ የተሰራው መቃኛው እጅግ የማይመችና ምቹ ያልሆነ ቦታ ላይ የተቀመጠ ስለሆነ ለምእመናን አገልግሎት ምቹ ያደርግ ይሆን ዘንድ በዚህ አሁን ወደ አስፋልቱና ወደ ተመቸ ወደ ተሻለ ቦታ ለአስፋልቱ ቅርብ የሆነ ስትራቴጂ ቦታ ላይ የዛሬ ዓመት 2016 ዓመተ ምህረት ግንቦት ወር ጀምረን ዛሬ እንደምታዩት መሰረቱ ወጥቶ ኮሎኖቹ ቆመው የመጀመሪያ ስላብ ላይ ሞልተን ያው ግንባታውን በመፋጠን ላይ ይገኛል። በአንድ ዓመት ውስጥ የተሰራው ግንባታ እንግዲህ ሙሉ ቪዲዮውን ስለምታዩትና ስለሚደርሳችሁ ከዚህ ጋር አያይዘን ግንቦት ሰኔ 8 2017 ዓመተ ምህረት ከቀኑ 8 ሰዓት ጀምሮ በዚህ ቦታ ላይ የዚህ ህንፃ ግንባታ ለማፋጠን እንደ ከዚህ በፊቱ የአንድ ዓመት ስራ የተሰራውን እንዳያችሁትና እንደሚያስደንቅ በአጭር ጊዜ እየተንደረደረ ወደ ጉልላትና ወደ ደሙ እየሄደ ያለ ህንፃ ግንባታ አፋጥነን ለማስቀጠል በፍጥነት በደንብ ስራ ለመስራት ሰኔ 8 ከቀኑ 8 ሰዓት ሁላችሁም እንድትገኙ ኦርቶዶክሳውያን ተዋሕዶ ቤተክርስቲያን አማኞች በጣም የማትችሉና ከአቅም በላይ የሆነባችሁ ደግሞ በአካውንት ሂሳብ ቁጥሩ 10,028 67 33 73 ንግድ ባንክ ቀራንዮ መድኃኔዓለምና ቅዱስ ገብርኤል ብላችሁ ገቢ ማድረግ ትችላላችሁ። በተለይ በውጭ ሀገር የምትኖሩ በሩቁም የምትኖሩ ጊዜው ያላችሁና መገኘት የምትችሉ ደግሞ እዚህ ተገኝታችሁ በሚደረገው የገቢ ማሰባሰቢያ ፕሮግራም ላይ በሚደረገው የአገልግሎት የትምህርትና የዝማሬ ፕሮግራም ላይ እንድትከታተሉ እንድትገኙ መንፈሳዊ ጥሪያችንና መልእክታችን እናስተላልፋለን። በማቴሪያልም ማቅረብ የምትችሉ ብረት ፌሮ ባለ 8 ባለ 16 ባለ 14 ባለ 10 ብረት ፌሮ ማቅረብ ትችላላችሁ ማለት ነው። እንደዚሁም አሸዋ፣ ጠጠር፣ ሲሚንቶ፣ ድንጋይ ለቅርብ ድንጋይ ለግንብ የሚሆነው ብሎኬትና ሸክላም የመሳሰሉ ቤተልሔምም ስለምንሰራ ከዚህ ጋር አያይዘን ይሄ ቤተክርስቲያን እንደምታዩት ዙሪያው ጫካ ነው በብዛት የሚታየው። ያን ያህል እንደ መሀል ከተማው ብዙ የሚታዩ አቅም ያላቸው ባለሀብቶች የሚኖሩበት ብዙ ህንፃዎች የሉበትም። ዛፎች ናቸው በቅለው የምታዩቸው። ጫካ ነው። እዚህም የሚኖሩ ህብረተሰብ ነዋሪዎች በመጠነኛ ኑሮ የሚኖሩ ዝቅተኛ አቅም ያላቸው እንጂ እንደዚህ አቅም አግኝተው ቤተክርስቲያን በአጭር ጊዜ ለመስራት የማይችሉ ስለሆነ በቅርብም በሩቁም ያላችሁ ሁላችሁ ኦርቶዶክሳውያን ተዋሕዶ ቤተክርስቲያን ክርስቲያናዊ ግዴታችን እንድትወጡ መልእክታችንና አደራ ጭምር በቅዱስ ገብርኤልና በመድኃኔዓለም ስም ጥሪያችን እናስተላልፋለን። እግዚአብሔር አምላካችን በጤና በህይወት በእድሜ ይጠብቀን። የጀመርነውን ህንፃ ቤተክርስቲያን ለፍጻሜ እንድንበቃ ቅዱስ ፈቃድ ይሁንልን። እግዚአብሔር በቸርነቱ ያግዘን። ቤተክርስቲያን እንግዲህ አቲ ቤተክርስቲያን ብለው ሐዋርያት እንዳስተማሩን ሊቃውንት እንዳስተማሩን እንደነገሩን የትኛውም ያለችው ቤተክርስቲያን የኛው ስለሆነች አንድ ስለሆነች መታችሁ በዚህ ቤተክርስቲያን ላይ የምታደርጉትን አስተዋጽኦ ቅዱስ ገብርኤል ይመዘግብላችኋል። ፈጣኑ ተራዳዊ መልአክ በያላችሁበት ይጠብቃችኋል፣ ይረዳችኋል። እኔ እግዚአብሔር ፊት የምቆመው ገብርኤል ነኝ ብሎ ያለው
ሰው ለመርዳት፣ ሰውን ለማብሰር፣ ሰውን ለማገልገል፣ ሰውን ለማስደሰት፣ ሰውን ለመጠበቅ ስለሆነ ሁላችንም እንደሚረዳንና እንደሚያግዘን እንደሚደግፈን ወዳጅ የምናደርገው ወዳጅ እንደሚያደርገን ስናገለግለው ስናከብረው እንደሚያከብረን ሁላችንም ማመን አለብንና የቤተ ክርስቲያን የሁላችሁ ኦርቶዶክሳውያን ተዋሕዶ ቤተ ክርስቲያን ቤት ነው። እኛ ምክንያት ነን፣ አስተባባሪ ነን። መሪ ሆነን የሰጣችሁን ነገር ስራ ላይ መዋል ነው። እንግዲህ ከዚህ በፊትም የሰጣችሁ በአይነት በማቴሪያል በገንዘብ የሰጣችሁ ስጦታችሁን ስራ ላይ እንደዋለ በዚህ አጋጣሚም ማየት ይገባቸዋል ማለት መደሰት ይገባቸዋል ማለት ነው። ምክንያቱም የእናንተ ገንዘብ የእናንተ ማቴሪያል ተቀብለን አንወሰልትም። ሳይሰራ ቢቀር ኑሮ ለልመና ነው ይባላል፣ ገንዘብ ለመሰብሰብ ነው ይባላል። እኛ ግን የተገኘውን ገንዘብና የተገኘውን ማቴሪያል በአንድ አመት ውስጥ በአጭር ጊዜ ይኸው በእጅ የሚታይና በአይን የሚታይና በእጅ የሚዳሰስ የሚጨበጥ ስራ ሰርተን እያያችሁ ነው። ብዙ ክርስቲያኖችም በዚህ ስራ ላይ እየተደነቁ እየተደሰቱ እያመሰገኑ ነው ያሉት። ስለዚህ ሁላችሁም የምትሰጡት ገንዘብ ስራ ላይ የሚውልላችሁ መሆኑን በአጭር ጊዜ ተሰርቶ በአጭር ጊዜ የሚመረቅ ለአገልግሎት የሚበቃ ነው የሚሆነው። እኔ በመሰረቱ ቤተክርስቲያን እየተሰራ ነው እየተባለ 10 ዓመት 10 ምናምን ዓመት 20 ዓመት እንዲዘገይና እንዲቆይ እድል አልሰጥም፣ አልፈቅድም። ፍላጎቴም አይደለም። ይህንን እቃወማለሁ፣ ይህንን አልፈልግምና ኦርቶዶክሳውያን ተዋሕዶ ቤተክርስቲያን ከጎናችን ብትሆኑ ብታግዙን፣ ብትደግፉን፣ ምን ጎደለ ብትሉን ሰርተን እናሳያቸዋለን። ሰላም እግዚአብሔር ከሁላችን ጋር ይሁን። ሰኔ 8 እንዳትቀሩ አደራ ላለው መንፈሳዊ ጥሬና አባታዊ ጥሬን አስተላልፋለሁ። ሰላም እግዚአብሔር ከሁላችን ጋር ይሁን። እግዚአብሔር ኢትዮጵያንና ሕዝቦቿን ይባርክ ይጠብቅ። ተዋሕዶ ሃይማኖታችንን ቤተክርስቲያናችንን ይጠብቅልን። ምእመናኖቻችንንም ሊቃውንቶቻችንንም ይጠብቅልን። ሰላም እግዚአብሔር ከሁላችን ጋር ይሁን። ለእሁድ ለ8 ሰላም ያገናኘን። እድሜና ጤና